ቼላ ወንድም ጥላ እኔ ይቅርብኝ አንተ ፌካፑን ብላ ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው። ላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ እኔ በላ ፕሪሚየር ሊግን ብላ ሂድ ምን አባጥር መቀመጣላ ወለበላ አንድ ይሄን የወንድሜ ነው። አርፈ ተቀመጥ ፕሪሚየር ሊጉን አስበላል። ይሄን ግን እንዳታፈላ ተናገር ያለው እንግዲህ ቀዘና ባለት አረካውኝ ያ ጀማዓ ተወያላው ቀርመን ዋንጫ ልንበላ ነው። ጉርል ይሰራ ነው በዚህ አመት ወያላው ሳይበላ እኛ ቀርመን የፌካፕ ጥርግ ልናረገው ነው። ከፈላው ጋር ፋይናል ደርሰናል ማለት ነው። ፈላው ፕሪሚየር ሊግ ላይ ስታተኩር እኛ ይዘን ኮርኩመን የፌካፓን ጥርግ አባቴ ያለ ዋንጫ ማሳለፍ እኛ ይከብደናል። ስሜቱ በጣም ከባድ ነው። ዊ አር ቸልሲ ማዘፋከር ኤንዞ ምርጥ ነበረ። ቶሲን ኪታባቱ እንዳመጣው ምርጥ ነበረ። ሳንቼዝ ነበረ። አባቴ ሊድስ የእናንተ እንጂ የኛ ጌታ አይደለም። እያሽቃበጣችሁ ነበር። ሊድስ ይጥልሃል ምናምን። ይሄ ነው የሚያጣለ። ገብተናል ፋይናል። ዋንጫውን እንበለዋለን። ከወያለው ቀርመን በልተን ሰለብሬት እናደርጋለን። ያራዳ ልጆች ለዋንጫ ተዘጋጁ። ይመቻችሁ። ከንቲቦ ነኝ። ቼልሲ የኤፍኤ ካፕ ዋንጫ ፋይናሊስት ሆኗል ማለት ነው። በኤንዞ ፈርናንዴዝ ብቸኛ ጎል እንግዲህ ታግዞ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ ነው እንግዲህ ለዋንጫ ፍጻሜ የቀረበው ማለት እና ስታዲያ ይሄንን ዋንጫ ማን የሚያነሳው ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? እንደምታውቁት ያው ቼልሲዎች ብዙ ጊዜ ለዋንጫ ፍጻሜ ከደረሱ ዋንጫ እንደሚያደርጉ ይታወቃል። ግን በኤፍኤ ካፕ ካራቦ ምናምን እኛ ብዙ ጊዜ ነጥቀናታል። ከኛ ጋር ችግር የለብንም። ያው የኛ ታውቃላችሁ። ለማንኛውም ግን ማለት ነው ሲቲ ነው እንደሚታወቀው። ስለዚህ ከነዚህ ሁለቱ ክለቦች ማን ነው ዋንጫውን የሚበላው? እሱን እንደተለመደው በኮመንት አስቀምጡልኝ። ማን ዋንጫውን ያነሳል? በኮመንት ግምታችሁን አስቀምጡልኝ። ይመቻችሁ። ባይ። ፍጻሜ ላይ ሲደርስ ጭራቁና ምረት የለሹ ቼልሲ ትናንትና ሳውዛምፕተንን አሸንፎ ሌላኛው ጭራቅ ደግሞ ወደ ዌምብሌይ ላይ አጣምሮ ሲጠብቀው የነበረው ማለት ነው ማንቸስተር ሲቲን የሚገጥም ይሆናል። ዛሬ ቼልሲ ሊድስን ገጥመው እንግዲህ 1-0 በሆነ ውጤት አሸንፈው ማለት ነው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው እንግዲህ ኤፍኤ ካፕ ተፋላሚዎች ቼልሲና ማንቸስተር ሲቲ ሆነዋል ማለት ነው። ማን ያሸንፋል ነው? ቼልሲ እንግዲህ ከዚህ በፊት ሳይጠበቅ ፓሪስ ሴን ጀርሜንን ኧረ ጉድ ነው ይሄ ቡድን ሁሉንም እንግዲህ መከራቸውን ሲያበላ ነው ተብሎ ጆሮ ጉንድን ብሎ እንዳሰናበቱት የሚዘነጋ አይደለም። አሁንስ ነው ከፔፕ ጋርዲዮላው ሰራዊት ጋር ተፋጧል ማለት ነው። ይሄን ዋንጫ እንዴት ይሆናል አይታወቅም። ቼልሲ ያራዳ ልጅ ፍጻሜ ላይ ትንሽ ደባሪ፣ በዛው ልክ ደግሞ በዛው በኩል ያለው ደግሞ ሌላኛው በጣም ደባሪው ፔፕ ጋርዲዮላም አዛን ያራዳ ልጆች በጣም አስገራሚ ጨዋታ እንመለከታለን እንግዲህ ተብሎ ይጠበቃል። ያው በእርግጥ የተጠበቀ ነው። ሳውዛምፕተን አሸንፎ ሲቲ የሚያሸንፍ ያልፋል ተብሏል። ቼልሲም እንግዲህ እንደውም ከሊድስ በጣም ፈተና ገጥሞት ነበር። ባለቁ ሰዓቶች ሊድሶች በጣም ተጭነው ነበረ። ነገር ግን እንግዲህ ኤንዞ ፈርናንዴዝ ባስቆጠረ ጎል 1-0 አሸንፈው ወደ ፍጻሜ ያልፈዋል ማለት ነው። እስቲ ሐሳብ አስተያየታችሁን ግምታችሁን እያስቀመጣችሁ በደንብ ኮፕሊንግ አዳዲስ ሰዎች ፎሎ እያደረጋችሁ ይመቻችሁ። ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀምአው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቼልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀምአው ሊድሶች አስጨንቀውት ነበረ፣ ቼላውን አስጨንቀውት ነበር የሚሉ አይገልጸውም። በተለይ ሰከንድ አፍ አንተ ይሄን ኳስ ይሞክሩት። ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቼልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ አፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋል። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘ ማች በቼልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ግን ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ቼልሲ ሊድስ ዩናይትድን 1-0 በሆነ ጠባብ ውጤት በማሸነፍ የእንግሊዝ ኤፍኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። በዚህም በፍጻሜው ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚፋጠጥ ይሆናል። ዌምብሌይ ላይ በተከናወነ የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ የዳንኤል ፋርኩን ሊድስ ዩናይትድን የገጠመው ሊያም ሮሰኔርን ያሰናበተው ቼልሲ በጊዜያዊ አሰልጣኙ ማክፈርሌን እየተመራ እንግዲህ ጨዋታውን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ለቼልሲ ብቸኛውን ጎል ኢንዞ ፈርናንዴዝ ነበር በግንባሩ ማስቆጠር የቻለው። ፔድሮ ኔቶ የአሲስቱ
ባለቤት ነበር። በግሩም ሁኔታ ነበር ኤንዞ ፈርናንዴዝ ጎሏን ፊኒሽ ማድረግ ችሎ የነበረው። በሚታወቅበት መንገድ ሌት ካመር ሆኖ ወደ ቦክሱ ገብቶ ነበር ጎሉን ማስቆጠር እያቻለው። ፈርስት ሃፍ ቼልሲ የተሻለ ቡድን ነበረ። ነገር ግን ሰከንድ ሃፍ ሊድስ ዩናይትዶች ወደ ጨዋታው ለመመለስ ባደረጉት ጥረት ምክንያት እንግዲህ በጨዋታው ላይ ጫና ተፈጥሮበት ነበረ። በተለይ የመጨረሻ ደቂቃዎች ላይ ቼልሲ በጣም ፕሬሸሮች በዝተውበት ነበረ። አንዳንድ ሙከራዎቹንም እንግዲህ ሳንቼዝ በዚህ ጨዋታ ላይ በጥሩ መልኩ ሴቭ ማድረግ ችሎ ነበረ። ቼልሲዎችም እንግዲህ 1-0 ጠባብ ውጤት በማሸነፍ በፍጻሜ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር እንደሚፋለሙ አራግጧል። እናንተ ስለዚህ ጨዋታ ምን ትላላችሁ? በቼልሲ በኩል ግን እኔ በዚህ ጨዋታ ላይ ሊድስ ዩናይትዶች በሚያጠቁበት ሰዓት ላይ አንዳንድ ካውንተር አታክ እንቅስቃሴዎችን ጥራት ባለው መልኩ ይሰነዝራሉ ብዬ ጠብቄ ነበር። ነገር ግን ካውንተር አታኮቻቸው ጥራታቸውን የጠበቁ አልነበሩም። ከዚህ በተጨማሪም ከኤንዞ ፈርናንዴዝ ውጪ ያን ያህል በጨዋታው ላይ የሚስብ ፐርፎርማንስ የነበረውን ተጫዋች የተመለከትኩኝ አይመስለኝም። በኢነርጂም በተነሳሽነትም ኤንዞ ፈርናንዴዝ ጥሩ ነበረ። ከቅጣቱ ከተመለሰ በኋላ ጥሩ እንቅስቃሴንም እያስመለከተን ይገኛል። የጨዋታውን ብቸኛ የማሸነፊያ ጎል እሱ ነበር ማስቆጠር የቻለው። ለማንኛውም እናንተ ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።